ምንም እርግብ ፊትሽን እኮ የሌለ ጥለሽዋል። እናንሳልኛ። አንቺ ትቀልጃለሽ። ቆይ እንዴት መጣ? ድንብላልን ፈልጌ ነው የመጣሁት። ምን ድንብላል? ከእሷ ውጭ እዚህ ቤት ውስጥ ሌላ ዘመድ አለኝ እንዴ? እና እሷን ብለህ ብትመጣስ የሰው ቤት ዘው ብለህ ትገባለህ? በደንብ ነው። ይሄ እኮ የድንብላል ቤት አይደለም። እና ባይሆንስ? ድንብላል እኮ ሰራተኛ ናት። አውቃለሁ። ታዲያ ምን ይጠበስ? ቆይ እኔ የምለው ይህን ያህል ምን አድርጋላችሁ ነው? ምን አድርጋላችሁ ማለት? የቤቱ ሰው በሙሉ እኮ ድንብላል ድንብላል ነው የሚለው። ድንብላል እኮ የምትወደድ ልጅ ናት። እቺን ልጅ እንድገላት እየገፋፋችሁኝ ነው። ምን አድርገሽ ነው የምትገያት? እዚህ ቤት እኮ በሰላም መኖር አልቻልኩም። ድንብላል ካልደረሱባት የምትደርስ ልጅ አይደለችም። እሱን አሳይሃለሁ። እርግብ ድንብላል እንኪያትና አሳይሻለሁ። መንካት ብቻ ሳይሆን እገላታለሁ አልኩህ እኮ። እኔ ደግሞ አንቺን እገልሻለሁ። እርግብ ነኝ እኮ አላወከኝም? እርግብ ሁኚ ማንም በድንብላል የሚመጣብኝ ሰው ግን አለቀው። ከምር ግን እግዚአብሔር ይመስገን። እዝራ አልተነሳም እንዴ? ምን እዝራ? አዎ እዝራ። ምን ነው ግራ ተጋባ? እዝራ እኮ ቤት አላደረም እንዴ? ለምን? እኔ ምን አውቃለሁ? እኔማ አንተ ጋር አደረ መስሎኝ ነው። ኧረ እኔ ጋር አላደረም። እና የት አደረ? እኔ እንጃ። ወይ እስኪ አንዳንድ ጓደኞቹ ጋር እደውላለሁ። አንድ ጊዜ ላናግረህ ቤት። ምንድን ነው የሚያናግረው? እስኪ በእርጋታ አዳምጠኝ። እሺ ምንድን ነው? የኔ ልጅ እባክህ እስቲ እቺ ሀና ስለምትባለዋ ልጅ ንገረኝ። ምንድን ነው የምነግሩት? ይዝራቁ ሀና ግን ሆን ብላ ነው አይደል ልጄን ያጠመደችው? አረ በስመ አብ በሉ ይዝራባል። ለምን እላለሁ? ሀና እንደዚህ አይነት ልጅ አለች። አንተ በደንብ ታውቃታለህ። አዎ አውቃታለሁ። እና ቤተሰቦቿ አስገድደዋት ይሆን? ቤተሰቦቿን ቢሆኑ በጣም ጥሩ ሰዎች ናቸው። ቀርበህ ታውቃቸዋለህ? ያን ያህል ባላውቃቸውም ግን ልጃቸውን መጠቀሚያ የሚያደርጉ አይነት ሰዎች እንዳልሆኑ እርግጠኛ ነኝ። አስደነገጥኩሽ አይደል? ኧረ ችግር የለውም። ችግር የለውም። ስልኩን መዝጋት አይጠበቅብሽም። ኧረ ችግር የለውም። መመለስ እችላለሁ። አይ እዚህ እኮ የማወራው ከእናትህ ጋር ሳሎን እያወራችሁ ስለነበረ ነው እንጂ የተደበቀ ነገር ኖሮኝ አይደለም። እሺ እንደሱ ከሆነ ጥሩ። ቆይ ምን ሆነሃል? እኔ እንጃ። ምናሴ እኔ እንጃ ይባላል? ምን ነው አይባልም እንዴ? እንዳየው ከሆነ በጣም አስተዋይ ልጅ ነህ እና መናገር ካልፈለክ በስተቀር እኔ እንጃ የሚለው መልስ ለአንተ መልስ አይሆንም። ቆይ ግን አንቺ ግን ማንሽ? ማለት እስቲ ማንነትሽን እዚህ ቤት ለምን እንዳለሽ ንገሪኝ። ሁሉንም ነገር እኮ እናትህን ወይም ደግሞ አባትህን መጠየቅ ትችላለህ። እነሱማ ነግረውኛል። እና ምንድን ነው እኔን እንድትጠይቀኝ ያደረገ? አላውቅም። ብቻ ግን ልመናት ወይ አልመናት የሚለው ነገር በጣም ግራ ገብቶኛል። እኔን ማመን አይጠበቅብህም። እንዴት? ምንም ስለማልጠቅምክ ነው። በተለይ ታማኝ ከሆንሽ ስለዚህ የምታውቂው ነገር ይኖራል ነገርኝ እያላት ነበር። እሷ ግን እኔ ምንም የማውቀው ነገር የለኝ፣ ምንም እንኳን ያቶ በቃሉ የቀኝ እጁ በሆንም ከኔ የሚደብቃቸው ብዙ ሚስጥሮች አሉና ድርጅት ውስጥ እንደዚህ እጁን መክተቱን አላውቅም አለችው። እና ምሽ ማታቂ ከሆነ አሁን እርዳታሽ ያስፈልገኛል፣ ልትረጂኝ እፈልጋለሁ ብሏት ነበር። እሷ ግን እኔ ምንም ማድረግ አልችልም ብላለች። እናንተ እንደ ምክር እኔ የምመክርህ ድርጅቱን ዘግታችሁ ከገበያ ውጡ። ምክንያቱም እንኳን አይደለም ወድቃችሁ ደህና እያላችሁ እንኳን አቶ በቃሉ የእናንተን ውድቀት ነው የሚመኘው ብላ ስትነግረው በጭራሽ የማይሆንም ከድርጅቴንማ አልዘጋም፣ ለኛ ድርጅታችን ብዙ ነገር ነው ብሎ ቤቴ ላይም ዝቶባት ሄዳለች። ቤቴ ከነ ወይዘሮ ሜላት ቤት እንግዲህ ከስራ አባሯት አቶ በቃሉ ነበር በጥገኝነት የተቀበለችው። ነገር ግን አሁን ላይ እየሰራች ያለችው ለሷ ነው። ምክንያቱ ደግሞ ወይዘሮ ሜላት ሂጂና እሱ ድርጅት ተቀጥረሽ ሰልልኝ፣ ከዛ በኋላ ከሱ ያሉት ሚስጥሮቹ እና ደግሞ የኛ ድርጅት እንዴት እኛን ድርጅት ሊያበላሸው እንደቻለ መረጃዎችን አምጭ ብላት ነበረ። እናም በዛ ምክንያት ተልካ ወደ እሱ ቤት ስትሄድ እሱ ግን ነገሮችን ቀድሞ አወቀባተኝ። ሜላት እንደላከችሽ አውቃለሁ፣ ስለዚህ በፍጹም ከኔ ድርጅት ድጋሚ አላስገባሽም፣ ነገር ግን ከወይዘሮ ሜላት ቤት ሆነሽ ለእኔ መረጃ እያስተላለፍሽ ከሰራሽ ብዙ ነገር አረግልሻለሁ ብሎ በዚህ ስለሸወዳት ሜላትን ክዳታለች ማለት ነው። ቤቴ በጣም በሚያሳዝን ሁኔታ እንግዲህ እስከነ እህቷ ነው አስጠግታት እየኖረች የነበረችው። አሁን ላይ ግን እየሰራች ያለችው ለአቶ በቃሉ ነው። እናም ከሱ ጋር ውጭ ዳ ተገናኘች ማለት ነው። ቤተሰቡ እንዳለ ፍልስልስ ወጥቷል ምናምን ስትለው በምን ምክንያት ብሎ ሲጠይቃተኝ ያው ምክንያቱንም አንተ ታውቃለህ ምን እንዳደረግ፣ ግን እንዴት ነው
የዚህን ያክል የእነሱን ደካማ ጎን ልታገኝ የቻልከው ስትለው እሱም ሜላት በጣም ጠንካራ ነበረች፣ ነገር ግን ልጇን ካገኘች ወዲህ በጣም ደካማ ሆናለች። ለዛ ነው በደካማ ጎኗ ገብቼ ድርጅቷን ያፈራረስኩት። እነሱ እስካሁን አላወቁም ነበር እንዴ? ስለዚህ አሁን በቀላሉ ከገበያ ይወጣሉ ስትለው በጭራሽ እሷ እንዲህ በቀላሉ የምትሸነፍ ሴት አይደለችም። ምክንያቱም በጣም ብዙ ቤት ስለዋላት ቤቶቿን ሽጣ ድጋሚ ድርጅቷን ልታቋቁመው ትችላለች። ስለዚህ እስከ መጨረሻው ድረስ እሷን መጋፈጥ አለብንና ከገበያ ማስወጣት አለብን ብለው ሁለታቸውም እንግዲህ አሲረዋል። ከእሱም ጋር ስትወያይ አድራ ስለመሸባት በጠዋት መጣች። በጠዋት መታው ወይዘሮ ሜላት ከዚህ በፊት እህቷም ውጭ አድራ ስለነበረ እኔ ከዚህ ቤት እስካሁን እስከኖርሽባቸው ጊዜያቶች ድረስ ጥሩ ሰው እንደሆንኩ ታውቂያለሽ እና ምንም አይነት መጥፎ ሰው እንዳልሆንኩ፣ ነገር ግን በጣም እያበዛችሁት ነው። እናም ባለፈው እህትሽ አደረች፣ አሁን ደግሞ አንቺ ድጋሚ አደርሽ ስትላተኝ ስለ እህቴ እኔ በጣም ይቅርታ ጠይቃለሁ። እኔ ግን በስራ ምክንያት ነው ያደርኩት ስትላት ከዚህ በፊት የሚያሳድር ስራ እንዳለሽ አላቅም ነበር፣ እንዴት ነው ነገሩ ስትላት ያው ከአቶ በቃሉ ጋር እንዳደረች ነው የነገረቻት። ነገር ግን ሌላ ነገር ምንም አልተፈጠረም። በስራ ምክንያት ስንወያይ በዛው ስላመሸው ነው በዛ አደርኩት ብላ ነገረቻት ማለት ነው። ወይዘሮ ሜላትም አልተወጠለትም። ምክንያቱም ከዚህ በፊት እርግብ ከመሄዷ በፊት በጆሮዋ ቤቲ ጥሩ ሰው አትመስለኝም እና ተጠንቀቂያት ስላለቻትኝ እርግብ ስላንቺ ሁሉንም ነገር ነግራኛለች እና ተጠንቀቂያት ብላኛለች። እየካድሽኝ አይደለም ማለት ያሾፍሽብኝ አይደለም ስትላት በጭራሽ እኔ እንደዚህ ማድረግ አይነት ሰው አይደለሁም እና ሁሉም ነገር ወደፊት እናያለን ብላታለች። ወይዘሮ ሜላትም እያታለልሽኝ ከሆነ ግን አለቅሽም መጨረሻሽ ይሆናል ብላ ዝታባታለች ማለት ነው። እና ቤቲም አጣብቂ ውስጥ ገብታለች። በእርግጥ ወይዘሮ ሜላት አሁን ላይ ብዙ ነገሮቻቸው ስለተበላሹ እሷም ከወይዘሮ ሜላት ይልቅ ብትከደው ጉዳት የሚያደርስባት አቶ በቃሉ ስለሆነ ይህንን ከግምት ውስጥ በማስገባት ይመስለኛል እንግዲህ ወይዘሮ ሜላትን የካደቻተኝ። በሌላ በኩል ሀኒቾ ከእዝራ ጋር ከተለያየች በኋላ ያው መጠጊያ ስትፈልግ አሲር ነው መጠጊያ ያደረገችው እና እሱ ግን አውቆባታል። ምክንያቱም ከእዝራ ጋር ስለተጣላች ነው እንጂ እኔን የምትፈልጊኝ ከእዝራ ጋር ባትጣይ ኑሮ እኔን አትፈልጊኝም ብሎ ስላሰበ በተደጋጋሚ ስልክ ስትደውልለት እያነሳላት አይደለም። እሷ ግን በጣም ተጨንቃለች። ለምነው ስልክ የማያነሳው ብላ ለወንድሟ ጋር እየተነጋገረች ነበር እና በፍቅር እንደምትፈልገው ማረፊያ እንደምትፈልግ ማረፊያዋ አሲር እንደሆነ ነው የነገረችው። ስል ሆም አውቀሽ ለጊዜያዊ ከእዝራ የነበረውን ነገር ለማረፊያ ነው እንጂ ፍቅር አይመስለኝም። ምክንያቱም በተወጁ ኑሮ እዝራን አትመርጪው ነበር ሲላት እዝራ ስህተት ነበር እሱን የመረጥኩት፣ ግን አሲርን ከበፊትም እወደዋለሁ፣ መደበቂያ እያደረግኩት አይደለም። ይልቅስ እሱን የኔ እንዴት ማድረግ እንዳለብኝ ንገረኝ እያለችው ይገኛል። እና አሲርን በቶራው እስካሁን ስለምናት ቆይቶ አሁን ላይ እየኮራባት ይገኛል። ወይዘሮ ሜላትና አቶ መስፍንም እንደተለመደው እርስ በርሳቸው ሲጨቃጨቁ ነው። ጠላታቸው በደካማ ጎናቸው ገብቶ እንግዲህ ቤታቸውን ፍልስልስ ያወጣው የሁለታቸው አለመደማመጥና አንዱ መናገር ሲፈልግ አንዱ አለመስማትና እርስ በርሳቸው ወይዘሮ ሜላትን በጣም ግልፍተኛ መሆን ነው ነገሮችን በጣም እያከረራቸው የሄዱት ማለት ነው። እናም እሱ ያለውን ነገር ድርጅቱ ኪሳራ ውስጥ እንደገባ ሊነግራት ይፈልግ ነበር። እሷ ግን በጭራሽ ማዳመጥ አትፈልግም። ምክንያቱም እሷ ላይ አሁን መበቀል ላይ ትኩረት እያደረገች ስለሆነ ድርጅቱ ያለበትን ሁኔታ አታውቅም። እሱ ደግሞ እንዳይነግራት የበለጠ አቶ በቃሉ ላይ በስሜት ተነስታ ጉዳት እንዳታደርስበትና ራሷን ችግር ውስጥ እንዳታስገባት ስለፈራ ነገሮችን እየደባበቀ ነበር። ሊነግራት ሲፈልግ እንኳን ማዳመጥ አልፈለገችም። እናም እሱ ግን ከአቶ በቃሉ ጋር ጠርጥሯታል ማለት ነው። አንቺ ግን ልጆችሽን እያስተዋወልሽ አይደለም፣ ከአቶ በቃሉ ጋር ያለሽን ነገር የስራ ብቻ አይመስለኝም። ምክንያቱም እሱን ለመበቀል እያልሽ ልጆችሽን በጣም አደጋ ላይ እየጣልሻቸው ናቸው። አንቺ ለቤተሰቤ ነው ትያለሽ፣ ግን በአንቺ በቀል ምክንያት የአንቺ በቀል ለልጆቹ ራትና ምሳ የሆናቸው አንቺ እንደዚህ በምታረጊው ነገር ነው ነገሮች እየተበላሹ እያለ ብሎ እየጮኸባት ይገኛል። እናም ከአቶ በቃሉ ጋርም ስለጠረጠራት በጣም ተናዳበታለች። ሲጨቃጨቁም ስለሰማ ምናሴ አባቱን ሄዶ እንዴት እንደዚህ የፈለገ ነገር ማየጥፋት ብታጠፋ እንዴት በሌላው ትጠራጥራታለህ? እኔ ይህን ካንተ አልጠብቅም ብሎ አባቱ በጣም ተናዱ እና ለእናትህ እየወገንክ ነው ወይ? እናትህ ከዚህ በፊት እኮ በሌላ ሴት ጠርጥራኛለች። የእሷ ጊዜ ምንም የት ነበራችሁ አሁን እኔ ላይ የምትፈርዱ ሲለው እኔ ለማየም ሆነ ለአንተ ለማገዝ አይደለም የመጣሁት፣ ንግ ትክክል እንዳልሆንክ ልነግርህ ነው ብሎ በጣም ተቆጥቶት ሄደ። አቶ መስፍኑም ችግር የለውም አንተም ለቤተሰብ ለእናትህ ወገንክ፣
ልገላገላችሁ ትንሽ ጊዜ ነው የቀረኝ እያለ እያስፈራራቸው ይገኛል ማለት ነው። እናም መስፍን ማድረግ ያለበትን ነገር ሁሉ ግራ ገብቶታል። ምክንያቱም ነገሮቹ ከአቅሙ በላይ ስለሆኑ የመረጠው ከዚህ በፊት እንዳደረገው ከሀገር መውጣትና መሸሽ ነው። ይህንንም ሀሳብ ለአቶ በቃሉ ሲያናግረው አቶ በቃሉ ማለት ለአባባ ኖላዊ ሲያማክረው አባባ ኖላዊም ባትሄድ ይመረጣል። ምክንያቱም እዚህ ሀገር ያሉ አባቶች ሁሉ ተመችቷቸው አይደለም፣ ነገር ግን ከልጆቻቸው ጋር ሆነው በፍቅር ጊዜ ማሳለፍ ይሻላል ብለው ስለመረጡ ነው። ስለዚህ አብረህ ከልጆቹ ጋር ችግሮችን ብታሳልፍ ይሻላል ሲለው በጭራሽ እኔ ልጆች እየተቸገሩ እየተራቡ ማየት አልችልም፣ እዛ ሁኜ ከሰው ሀገር ሁኜ እረዳቸዋለሁ፣ ብር ልክላቸዋለሁ ብሎ ወስኗልኝ። እናም ሊያስቀረው አልቻለም። ኦልሬዲ በውሳኔው ስለጸና ይህንንም የሄዱ ለወይዘሮ ሜላት በደብዳቤ ጽፎ አስቀምጦ ነው የሄደ። ምክንያቱም ፊት ለፊት ከተናገረ ልታስቀረውና ነገሮችን ሊያሰናከሉበት ስለሚችል በደብዳቤ ጽፎ አስቀምጦላት ሄደ ማለት ነው። እናም በጣም እንደሚወዳት ልጆቹንና ራሷን እንድትጠብቅ ነገሮች ከአቅሙ በላይ ስለሆነ ልነግርሽ ሞከርኩ፣ ግን አንቺ ልታዳምጪኝ ፈቃደኛ አይደለሽም። ስለዚህ እኔ እዛ ሆኜ አግዛችኋለሁ፣ አይዞሽ። እዚህ በፊት እንዳደረኩት ጥዬሽ በመሄዴ በጣም አዝናለሁ፣ ነገር ግን እኔ እዛ ሁኜ ቤተሰቦችን እረዳለሁ፣ አንቺ ልጆችን አደራ ብሎ ጽፎላት ሄደ። በዚህ ምክንያት ወይዘሮ ሜላት በጣም ነው የተናደደችው እና በጣም ነው ያዘነችው። በዚህ መልኩ ጥሯ ስለሄደ ወደ ሳሎንም ስትሄድ ቁጭ ብለው ሀናና ምናሴ እየጠበቁ ነበር ቤተሰቡ ራት ለመብላት። እናም እስከዛ እስከሚመጡ ብለው ዜና እያዳመጡ እያለ ከማታ ወደ አሜሪካ ሲሄድ የነበረው አውሮፕላን እንደተከሰከሰ በዜና ይሰማሉ። በዚህ ምክንያት ወይዘሮ ሜላት ራሱን ስታ ወደቀች ማለት ነው። ምክንያቱም ያው ምሽት ነው በረራዬ ብሎ ስለጻፈላት ደብዳቤው ላይ እሱም ከዛ በረራ ውስጥ ይኖራል ብላ ስላሰበች ራሷን ስታ ወድቃለች። እንግዲህ አቶ መስፍን ይሞታል ወይስ አልሞተ የሚለውን በቀጣይ የምናየው ይሆናል። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን።